ከዛ እኔ ይሄ ነው አለልሽም ግን በቃ እኔና አንቺ አንድ ላይ መሆን አንችልም ሲለኝ በጣም ለተጋባው ከዛ ከጀርባው ስለሱ ማጣራት ምናምን ጀመርኩኝ ከዛ ግን እንደዛ አልሆንሽም ይያለኝ ግን ስፈልገው አጥቻው አላቅም ሁሌም በየትኛውም ሰዓት ስደውልለት ይመጣል ስልክም ያነሳልኛል ቀን አይል ለሊት አይል ያነሳል እኔ ለፈተና ብዬ ማቀርብለትን እያንዳንዷን ታይም ያልፈዋል በቃ ለሊት እስኪ ልደውል እውነት ባለ ትዳር ከሆነ ብዬ ለሊት ስደውል ያነሳዋል ያወራኛል ቀን ስደውል ያነሳዋል ያወራኛል እንገናኝ ስለው እንገናኛለን ከዛ ግራ ገባኝ ለምንድነው እሺ ታዲያማ አቶኘኝም እኔና አንቺ አንድ ላይ መሆን አንችልም የምትለኝ እለዋለሁ ከዛ በዚህ ሁኔታ ውስጥ ጓደኛው ደጋግሞ ይነግረኛል አይሆንሽም በቃ ይሄ ልጅ እኮ አይወድሽም ይለኛል ከዛ እሺ በቃ እንደዛ ከሆነማ ከሌላ ሰው ጋር መታየት ልጀምርልና በቃ አንተ አይ ስላልከኝ ጥሩ ወንድም ይሁን እልና ስለሌላ ሰው ታሪክ ነግሯለሁ ማለት ነው ይሄ ነው ብዬ ከዛ አይ ይሄ ልጅ አይሆንሽም በቃ አንቺ ለምንድነው ከእንደዚህ አይነት ህይወት ውስጥ ውጪ በቃ ኮንድ ውጪ መኖር አትችይ ምናምን ይለኛል ቆይ ሀቡዬ ተመልሼ እመጣለሁ እሺ አረብ ሀገር ነው ያለሁትና እንትን ብሎብኝ ነው ቆይ አንዴ መጣው ምንድነው የገጠማት ተጣርታች መዳም ጠራቻት ሌላ አፍቃሪ ያስገባለሁ እሷ እስክትመለስ አቡዬ ሰላጣ ሰብስክራይብ አድርጉ ቤተሰብ ሰብስክራይብ እስቲ ሰብስክራይብ አድርጉ ተጣርታ ነው እሺ ቤትዬ ሰብስክራይብ አድርጉ 50 መሙላት አለበት ሌትስ ጎ 50 ሰው ሰብስክራይብ ማድረግ አለበት በዛኛው አካውንቴ እኮ በእንትኑ 673 ሰብስክራይበር አለኝ በሁለተኛው አካውንቴ በትልቁ አካውንቴ 568 ሰብስክራይበር አለኝ ለሰብስክራይበሮች ሲል ይመልሰዋል ቲክቶክ Habu tell me how you make the sauce for salad Habu tell me how you make the sauce for salad ደገምሽ ማያዬ salt black pepper olive oil mustard and some honey lemon juice that's all we want to be to a family member ሁኑ ቤተሰብ member ከስሜ ጎን ያለው ልብ ቅርጽ መመንካት member ሁኑ let's go member በዛበት ሎሚ በዛበት አምጎም በዛ ነው let's go ሁላችሁም ስንት ሰው ደረሰው 149 250 ነው ታርጌታችን let's go thank you ሊዛ thank you ኒያ let's go family ነገር ነግራለች ከሱ ጋር ግንኙነት አለ ግን ያለው ነገር እንዳይበላሽባት ነው አደብ የገዛችሁ ተረዳሽኝ እንጂ ሳታቀርታ አይደለም ሳትነቃቀርታ አይደለምና ከዛ ደግሞ በኔ ጀርባ ሜር ጀመረሽ ለህቴ አለችኝ ባለ ትዳር ወጣ ትዳር ውስጥ የምትኖር ኢትዮጵያና ለናቴ በጃዙር አድርገው ነገሯት ምናም በቃ ይሄ እንደማይሆን ከዛ ከነሱ ጋር ሲያጣሉኝ እኔ ደግሞ በሰዓቱ በቃ እኔ ራሴን አላቅም ነበር ሁሉንም ተውኳቸው እናቴን ተውኳት እህቴን ተውኳት ከዛ እናቴ ከመሄዷ በፊት አንዳንድ ነገር እንዳይቸግርሽ ብላ በድብቅ ያስቀመጠችውን ብር አወጣሁኝ በቃ ማንንም አልሰማስል ማለት ነው ስህተቴንም ጭምር ነው ምነግርሽ አቡዬ ከዛ አውጥቼ በቃ አሁን አንተ ተስፋ የሰጠኸኝ ሁለተኛ ከፍተን ይሄንን ተውላት ነው ይሄው ብር አለኝ ይሄንን እንተውላትና ለቤተሰቤ ምንም አታውራብኝ ለብቻችን እንኑር አሁን አንተነ መምረጥ ያለብን አይደለም አልኩት ማለት ነው ከዛ አሻለኝና ሁለተኛ ከፈትን በእናቴ ብር ነው ምልሽ አቡዬ አረብ ሀገር ሄዳ ባመጣችው ብር እኛ እዚህ ጋር ካፌ ነው አይደል የምትከፍቱት አይደል አትክልት ቤት ነው እንጂ ሁለተኛ አትክልት ቤት የመጀመሪያም እኮ አትክልት ቤት ነው አቡዬ አዎ ገብቶኛል ከዛ ሁለተኛ እሱ ሞያችን እሱ ነው እሱ ልምድ ያለው እሱ ነውና ሁለተኛ ከፈተላትና ይሄኛው ሲቋቋም ነው አሁን ሁለት ከስተመር ሊበታተንብን አንድ ወጥ የነበረው ከስተመር ቁጥሩ ለከፈትኩ ይያለ ሊበታተን ሶ የተወሰነ ከስተመር ወደዚህኛው ሽፍት ላርግና ከዛ ተውላታለሁ አንደኛዬን መጣለው ይለኛል እስከዛ ላይፍ ያሳለፈን ነው አቡዬ ተረዳሽኝ አይደለ ሲለው ከኔ ጋር ያድራል ሲለው ከሷ ጋር ይሄዳል ይሄንን ሁሉ አመኝ ተቀበልኩኝ ነኝ እሷ ደግሞ አማራጭ ስላጣች ነው ዝም ያለችው ቢዋሻትም ልቦና ይነግራታል ተረዳሽኝ ሌላ ቦታ ሲሄድ እሷ ታቃለች እሷ እኮ ታቃለች አቡ እንዴ ታወቀችው ትጣራጣለች እንጂ እርግጠኛ አይደለችም
አይደለም ሐሳቡ እንዴት መሰለሽ አቡዬ እኔን ከማግኘቴ በፊት ውጭ አድርም ነበር ይሄ ልጅ 11 ሰዓት ነው የሚሄደው እቃ ሲራገፍ አራግፎ ነው እንትን የሚለው እኔ ከኔ ጋር ከሆነ ሰዓት ጀምሮ ግን ውጭ ሲያድር ምንድነው ስትለው ማለት ነው እቃ ለሊት ነው የሚራገፈው ለሊት ሶጣ ሌቦች ይዙኛል ይላል ግን ምንም ቢሆን እኮ አቡዬ ልቦናችን ይነግረናል እኮ አንዳንዴ እንዴት ነው መበጣበጣ ይሆንብኝ ብለሽ አምነሽ የምትቀበው የለም ይሄን ሳይድ በነገራችን ላይ እኔም ማሳልፍ ያለው ነግርሻለሁ ተረዳሽኛ አንዳንዴ አምነሽ ተቀበለሽ ዝም የምትዩት አንዴ የእናንተ ታሪክ ረጅም ስለሆነ ጣኑን እንዳያልቅብኝ ልመርቅና ከዛ እንቀጥል እሺ ኖ በፍጹም አይሰለችም ኖ አይሰለችም ሪል ላይፍ መተኛ የተኖረ ነገር ከነ ኃጢያትሽ ከነ ጥፋትሽ ስለሆነ የምትናገር አንቺ ሐቀኛ ሰው ነሽ እኔ እንደዚህ አይነት ሰው አከብራለሁ እውነቱን የሚናገር የራሱን ኃጢያት የራሱን ጉድፍ ሸፍኖ የሰውን የዛን ሰው ብቻ ያጋነነ አብዛኛው ሰው እንደዛ ነው ገባሽ አንቺ ግን የራስሽንም ስህተት ነው ሳትደብቂ አዎ አቡዬ ይሄን ታሪክ ስነግርሽ ማለት ነው በስትክክልም እንደ እህት እንድትመክሪኝም ስለምፈልግ ነው የመጨረሻው ሰዓት ላይ ትነግሪኛለሽ እና ከዛ ምን ላይ ነበርኩኝ ሐሳቤ ተበተነ ይልሽ ስለሱ ሳስብበት ሁለተኛ ቅርንጫፍ ብርቱካን ቤት ከፈታችሁ ምክንያቱም አንቺ ከሚስቱ እንዲርቅ ስለምትፈልጊ ሁለተኛ ብራንች ከፈታችሁና ከዚህኛው ከስተመር ወደዚህኛው ባንዴ እንዳይረቀብን ከስተመር ቀስ እያለን እያላመድን ከስተመር ሁለተኛ ቅርንጫፍ እንደከፈተን እየነገርናቸው ከስተመር እንከፋፈል ምናምን አይነት ነገር ላይ ነው ሀቡዬ ከዛ በኋላ እንደዛ ለኝና ከዛ እኔ የራሴን ሳይድ እኔ በከፈትኩት ሳይድ እየሰራው እሱ ደግሞ ዛ ሌላ ሰው ቀጥሮ እሷን ሳይመጣ ነው ምልሻውዬ እዚህም እዛም እያለ እየሰራ ነበርና በመሃል አትክልት ዘርፍ ነገር ሰምተሽ ከሆነ ተበታተነ ተረዳሽኝ የሆነ ሳለ ኮሮና የገባ ሰሞን ላይ 6 ኪሎ አካባቢ ሆነና ከዛ በኋላ ሁሉም በየሰፈሩ መክፈት ሲጀምር ሞት አየሩ ማለት ነው ከዛ እኛ የከፈትነው አፍሪካ መደዳ ነበር አትክልት ተራ ዋናው የመጀመሪያው አትክልት ተራ ጋርና እዛም ደግሞ ከዚህ በኋላ አትክልት ዘርፍ አራዳ ክፍለ ከተማ መሆን የለበትም በሚል ዘጋችብን አዳነሽ ማለት ነው ያው ይቅርታ እንትን ማውራቴ አይደለም ብቻ ተዘጋብን ነው ሃይላይቱን ስነግርሽ ሀቡዬ ከዛ እዛም ሲዘጋ እዛኛው ብቻ ቀረ እዛኛው ብቻ ሲቀር ከስተመር ሲበታተንበት ያም ራሱን መቻል ስላቃተው ተንገዳግዶ ወደቀ ኦሬዲ ሁላችንም ፌል አረግን ማለት ነው ተያይዘን ከዛ በኋላ ልክ ተያይዘን ስንወርቅ የተወሰነ ገንዘብ ነበር አካውንቴ እኔጋ ከዛ በኋላ ልክ ፌል ሲያረግብን ተበሳጨው እኔ ይመስለኛል አቡዬ ግፍም ስላለብን መሰለኝ ትክክለኛው መንገድ አልመረጥንምና አልሆነልንም ኦሬዲ በቃ ከዛ በኋላ ልክ እንደዛ ሲፈጠርብን ሁለታችንም በጣም ተበሳጨን ግን በሰዓቱ ከኔ ጎን ነበር አሁንምና ምን እናርግ ይያለ የሚያማክረኝ እኔን ነው ከዛ በቃ የሆነ ሳለ እንረጋጋ በቃ ቤት እንቀመጥ ሁላችንም በሚል ልክ ቤት ስንሆን እሷ ግድ ነውና የውጪ ተጠይቋለች ተረዳሽኝ እሱ ደግሞ እጁ ላይ ያለው የተወሰነሽ ነገር ቁብ የተቀበለቻ በጣም ትንሽ ናት የሚያስጀምርም አይደለም ግን ማባከን አልፈለገምና ይሰስታል ተረዳሽኝ እኔም ያለው ነገር ያስከድኩኝ ምናምን እኔም ሳላወጣ ብር ከዛ በቃ ለምን እኔም የተወሰነ ብር አለኝ አንተም የተወሰነ ብር አለ ሼር አርገን ቤት እንከራይ የተወሰነ ነገርና አሟላ ትንሽም ነገር በቃ አልጋ ፍራሽ ለምን አይሆንም ከዛ በኋላ እኔም በፊልድ ልስራ አንተም ደግሞ በፊት በአትክልት ስፍራ ለሊትም ይሁን ህግ ወጥ ብቻ የሆነ ነገር ጀምርና በቃ ምራፍን ሃብለን እንጀምር አልኩትኝ ማለት ነው ከዛ እሺ አለ በቃ እሷን ፊት እየነሳት መጣ ኡነን ለመናገር እንደዛ መሆንም ፈልጎ አይደለም ግን የኪስ ጉዳይ ነው ተረዳሽኝ እዛ ጋር ቤቱን ማኔጅ ካረገ ያለቀበት ነው የሚሄደው ሲጀመር ምንም ማልነበረውም ማለት ነው ከዛ በኋላ በቃ እሷን እየራቃት ሲመጣ እኔ ጋር ደግሞ እዚህ ያቀረብኩለትን ሐሳብ እሺ ብሎ የተወሰነ ቤት ተከራይተን ገባን እኔም የእናቴን ቤት ትቼ ሀቡዬ እናቴ ቤት እሱን ማምጣት ከብዶኝ ነው ምልሽ ከብዶኝ እዛ ጋር በጎረቤት ያስጠበቅኩ እየተመላለስኩ ግን እዚህ ጋር ተከራይተን የምንኖርበትን ቤት እኖራለሁኝ ማለት ነው ከዛ እኔ እዚህም ያልኩ የእናቴን ንብረት እዚህ እየጠበቅኩኝ እዚህም እየኖርኩኝ እሷ ደግሞ ይሄን ስትሰማ ለብቻ ትቶኝ ወጥቷል ብላ በህግ ትከሷለች ምክንያቱም ባል ነውና ማለት ነው ህጋዊ ስለሆነ እሱ ከዛ በህግ ትከሰውና እኔ ሻሽቻ አይደለም እኔ እንደዚህ ኑሮ ጀምሬ አይደለም ይላል ይሄንን በሱ አልፈርድም ይላልና ከዛ በኋላ እሺ ብሎ በቃ አንተ ከወጣት ተቆራጭ ማድረግ አለበት ይባልና ተቆራጭ ይመደብበታል ከዛ እሺ ይላል ይሄን ሁሉ እኔን ያማከረ ነው ሀቡዬ ከዛ እኔም ማውቄ ነው
ከዛ እሺና እና እንዴት እናርግ በቃ ስራ ወጥረሽ መስራት አለብሽ አንቺ አለኝ የበፊት ስራዬ ዌተርነት ተመለስኩኝ ከዛ እሱ ደግሞ እዛው አየር ባየር ተፍተፍ ከሰው ያተረፈ ለሌላ ሰው መሸጥ በመሃል ያለችው አንትርፍ እኔም ከማመጣው ጋር ሼር ያረግን ከቤት ክራይና ካስቤዛ ሲተርፈን እንትናችንን እንሰጣለን ይሄ ምንድነው የተመደበለትን እሱን እንሰጣለን ከዛ እንደዛ ያደረግን እየኖርን ከዛ በመሃል ደግሞ መከላከያ ተጠቀም ነበርና ህመም ሲሰማኝ ከስራው ጋር ምናምን ብቻ በቃ ምንም ኮንፈርት አልተሰማኝም ሰውነቴም ያለቀ መጣ ከሳውኝ ምናምን እስቲ ትንሽ ለምን አላርፍም ብያ አስወጣውና በመሃል እርግዝና ይመጣል ማለት ነው አቡዬ ሆነ አጋጣሚ እንዲ አሞኝ እኔም አላወኩትም አቡዬ በቃ በድንገት ብዬ ነበር ያስወጣሁት ከመቼው እንደያዘም አላቅም 3 ወር ምናምን ራሱ አልቆየሁኝም በቃ አሞኝ ሰወድቅና ቼክ ሲደረግ እንዲ የሁለት ወር ከምናምን ከዛ ደበቅኩት ከሱ ምክንያቱም እዛ ጋር ኃላፊነት ትቶ ስለሆነ የመጣው እዚህ ጋርም ደግሞ ሌላ ኃላፊነት ነው አቡዬ ከዛ በቃ ከራሴ ጋር ተማከርኩኝ ምን ላድርግ በሚል ማለት ነው ከዛ በመሃል ብር አስፈለገኝና የኔ ሐሳብ ነው በቃ እዛ ጋር ኃላፊነት ስለፈራ እኔም እዚህ ጋር በነግረው ደግሞ እኔንም ትቶ ይሄዳል በሚል ደበቅኩትኝና ከዛ ምን አሰብኩኝ በመሃል ቆይ ከማዘር ብር የሆነ ነገር ልቀበልና ከዛ በቃ አላ አይደለ መጥፎ ነገር ይመጣብሻል በቃ እንደዛ ላድርግ ምናምን ላስወጣው ያልኩኝ ነበር ከዛ ብር ላከችልኝ ተቀበልኳት የእናት ነገር ነውና ላከችልኝና ከዛ እሷ ግን ስልክ ግዢ ብላ ነበር ይላከችልኝ ከዛ ቆይ ስልኩ ይቅደም ምናምን ያልኩኝ በማይሆን ዋጋ ስልክ ገዛውኝ ማለት ነው ከሰው ላይ ለካ አይክሎድ ተዘግቷልና ዳይሬክሽን ይናገራል ሲምሽን ስከችበት እኔ ደግሞ በቅናሽ አገኘው ብዬ እሱን ገዝቼ ከዛ ቤት ድረስ ይመጣሉ ማለት ነው ባይክሎድ ዳይሬክሽን ስለሚናገር ሀቡዬ እሰማለሁ ከዛ አው ማሪ እናትሽ በላከችልሽ ብር አንቺ እናትሽ ስልክ ግዢ ብላ በራከችልሽ ብር ልታስወርጂ ስላሰብሽ ርካሽ ስልክ የተሰረቀ ስልክ ከሰው ላይ ገዛሽና find my phone በሚለው by cloud መጡ ቤትሽ ድረስ እሱ ጋር ከዛ እቤት ድረስ መጡና በቃ ኦሬዲ ታሰርኩኝ እንደማለት ነው ከዛ በኋላ ጉዳዩ እስኪጣራ በሚል እስር ቤት የተወሰነ ጊዜ ቆየሁኝ እና የከሰሰኝ ሰው ሲያየኝ እኔን አያቀኝም እኔ አላቃትም ምናምን አለ ብቻ በእግዚአብሔር ተአምር ወጣው ልክ በመሃል እንደ ምንድናሉ ይመሰለሽ እሱ እርግዝና ሊያቀ የቻለበትን ስነግርሽ ነው አቡዬ እንደ ማቅለያ ይሆናል ምንድነው ኬዝ ያለሽ ብለው ሲያማክሩኝ እዛው እርስ በርስ ስናወራ አብረውኝ ከታሰሩት ጋር እኔ እኮ እርግዝና አለኝ እርጉዝ ነኝ ስላቸው ቀጭንም ስለሆንኩ አላመኑኝም ከዛ ከምርሽን ከሆነ ማቅለያ ይሆንልሻል ሪካርድም ስለሌለብሽ አሉኝ ከዛ አሞኛል በሚል ሄድኩኝ ሲያመኝ ደግሞ በስርም እንደ ፋይል ቤተሰብ የሚሞላ እሱ ብቻ ስለሆነ የተሞላው እሱ ይጣራና በቃ በዛ መንገድ ያቃል እርግዝናዬን ከዛ ዳኛው በቃ ያለው ነገር አይቶ ከዚህ በፊትም ክስ ስለሌለብሽ ሁለተኛ ከሰው ላይ ስልክ እንዳገዢ በሚል በአመክሮን የሚባለው ይሄ ምንድነው ገደብ ጊዜ ገደብ የሚባል አለ መሰለኝ በህጎች ብቻ በዛ መንገድ ወጣሁኝ ከዛ አወቀ ግን አቡ እግዚአብሔርን ከምጠብቀው በላይ ነው ተደሰተው ለምን እንደሆነ አላቅም ብቻ ምንም የለንም በሳቷ 5 ሳንቲም የለንም ግን በጣም ደስተኛ ነበር በኔ ከዛ በጣም ደስ አለ ትኩረቱ ሁሉ ነጋ ሆነ ሀቡዬ ምንም ነገር የለንም ምን በላ ሁሉ እርጉዞኝ ያጣንበት ጊዜ አለ እግዚአብሔርን በቆሎ ያሳልፍንበት ጊዜ አለ በቃ ይወጣል ጠዋት ይወጣል ለመስራት ያለው ጉጉት በቃ ስራ ይፈልጋል ካገኛ የሆነሽ ነገር ሸክሎ ከመጣ የሆነ ነገር ይዞልኝ ይመጣል በጣም ተቀየረብኝ ማለት ነው ሀቡዬ ከዛ በቃ በጣም ደስ አለኝ መጀመሪያም ባልደብቀው ኖሮ ምናምን አልኩኝ ማዘርም አወቀች በርግዝና አመክሮ ተደርጎልኝ እንደወጣሁኝ አወቀች ማለት ነው ካወቀች በኋላ በመሃል ትንሽ ትታሽ በሚል ቀጣኛለች ብር ተረድ በዛ ነው የቸገረን ግን በሰዓቱ በቃ እሱ ወጥቶ ይሰራል ካገኘ ይሰራል ምናምን በቃ ሁሉ ነገር ደስ የሚል ፍቅር ጊዜ ሆነልን እና ምን አለችም እሱ እንዳመነ እሱ የፈለገውን አድርጎ ይምራሽ ግን እቤት ይግባ አለችኝ በስልክ ተረዳሽኝ ሀቡዬ እቤት ይግባ ብቻሽን ስለሆንሽ አሁን ያለሽበት ቦታ ላይ መችሽ ይችላል ብላኝ እሻልኩኝ እሷ ያሰበችው ባይምሮዋ የመውለጃዋ ጊዜ እስኪደርስ ድረስ ምንም አይነት ብር አለክም መውለጃዋ ሲደርስ ግን ብዙ ነገር ስለሚያስፈልጋት በቃ የሰራተኛ ምንም እልክላታለሁ አንዴ ጠርቀም አድርጌ ብላን ያሰበችው ዱባይ ናት ማለት ነው ከዛ
በመሃል ሲቸግረን ወደዚህም ያማረኝን ይዞ ላይ ይመጣል ብቻ አሳለፍን ደስ የሚል በቃ እሷም ሳትረብሸው ሚስቱ ማለት ነው ተቆራጭም ሳይደረግላት አቡዬ ሳይሰጣት በቃ ህርም ብላ ተወቹ በቃ ሰለቻት መሰለኝ ከዛ ያኔ ነፃ ስንሆን እህቴን አልሰማ ጎረቤት አልሰማ አንደኛውን ገባ እርግዝናዬን በስነ ስርዓት አሳለፍን ክትትል ኢቭን አብረን እየሄድን ማለት አንድ ቀን ቀርቶ ያቀ ጉጉቱ አቡ በጣም ነው የሚገርመው ከዛ በኋላ አዩ ደረስ የለም መውለጃ ሰዓት የደረሰና ማዘር ስደውል አሁን ጊዜዋ 9 ወር እየገባች ስለሆነ ሲባል ብር ትልካለች ምን አልኩኝ እኔ ልክ ብሩ እጃችን ላይ ሲገባ ቤተሰብህን ማወቅ ፈልጋለሁ አልኩኝ ተረዳሽኝ አቡዬ በሱ ሳይድ ያለውን ነገር እርግጠኛ መሆን ፈለኩኝ ከሚሰጠኝ ፍቅር የበለጠ ነው ምልሽ ከዛ ክፍለ ሀገር ሄድን ያቺ ብር እጃችን ላይ ስትገባ እርጉዞኜ ነው ምልሽ የፈጣጥነት አሁን በጣም ነው የሚገርመኝ ክፍለ ሀገር ሄድን የሱ ቤተሰብ ጋር ከዛ ተዋወኩኝ ያለውን ነገር አየሁት በእነሱ ተመረቅኩኝ በእናቱ በአባቱ እህቶችን ማወቅ ፈልጋለሁ አልኩኝ ሄርኩኝ አገኘሁኝ ይሄ ሁሉ ስቴፕ ሄደው በቃ ስለሚወደኝ ነው ምናም ብዬ ደመደምኩኝ ማለት ነው በርግጥም አዎ ነው በሳቱ ነው በቃ አሁን ምነግርሽን ነገር እስኪፈጠር ታይም ሰዓት ነው በቃ ፍቅር ነው እኔ ደመድመዋለሁ ከዛ ሄድን አወቅኩኝ ምናም ተመለስን በክብር እንደውም እህል ምናም ይሸማመት ነው የሱ እህቶች ናቸው እግዚአብሔር ይስጣቸው ሸመቱልኝ ማለት እኔ በብርሚው ብር ብቻው ምንም አይሰራም ሀቡ ያለውን ነገር ሁሉ በቀናሽ ዋጋ አርጎ ብዙ ነገር እንትን አለልኝ አዘጋጀልኝ ይዘን ተመለስን በተመለስኩ 15 ቀን አልሆነኝም ወለድኩኝ ማለት ነው አራስ ቤት አቡ እናት እንደሷ አታርስም እኔ ለምን አመሰግናለሁ እኔ እውነት ለመናገር ከሆነ እስር ቤትም እያለሁኝ የተመላለሰ ልብሱ ሁሉ ነገር የሚያመጣልኝ የነበረው እዛን 10 ቀን የታሰርኩት አቡ ከዛ ወዲያውኑ ከ10 ቀን በኋላ ፍርድ ተሰጥቶ ወጣሁኝ ማለት ነው ጉዳዩ እስኪጣራ በሚልና ምንድን ኮለድኩም በኋላ ጎረቤት አንድ እህት አለችኝ ማመሰግናት እሷ ጭምር ሆና እሷ የአንድ አመት ልጅ ይዛ እሷ ቤት ድረስ እየተመላለሰች ምግብ እየሰራች እሱ ደግሞ በንጽህና ሁሉ ነገር ያደረገ ለሶስት አረሱኝ ጎረቤት እሱ ሆነው ስራ ትቶ ነው ምልሽ ምክንያቱም እጃችን ላይ ብር ስላለ አልቸገረው ከዛ ምንድነው አራስ ቤትን አለፍኩኝ ክርስትናም አለፈ ከዛ ልክ ወደ 4 ወር 5 ወር ሲሞላት ማማ የወለድኳት ልጅ ከዛ በቃ ኪያይ ወደ ስራ መግባት አለብኝ በቃ ማዘር ይሄን ያህል ከደገፈችን በሁለት እግራችን እንድንቆም የሆነ ነገር ጠይቂያት በቃ መቆም አለብን አይነት ነገር ሁሌ በሷ እርዳታ ለምን አለኝ ማለት ነው ከዛ በኋላ እሺ በቃ ምን ብይል ጠይቃ ከዚህ በፊት ያጠፋሁት ብር አለ ሀቡ ነግሬሻለሁ አይደል ያጠፋሁት እና አሁን ደግሜ እንዴት ነው ስለ ስራ ማውራት የለብኝም ግን እቤታችንን እንቀይር ብዬ ላስደስታትና የሆነ ሳለ በኔ ደስተኛና ሙሉ ስትሆን የስራ ብር ጠይቃታለሁ አልኩት እሺ አለ ከዛ ከሜጋ ስናወራ ቀሶፋ እኮ ያስፈልጋል ብርሽ አይባክን ይሄ እኮ ያስፈልጋል ስላት እሺ ብላ ምና ስትልከለኝ እኔም ፎቶ ያነሳው ልክላታለሁ ሁሉ ነገር እንደ ቃሏ መሰረት አርኩ ከዛ የልብስ ማሽን ብላ 50,000 ብር ትመድባለሽ ማለት ነው የ50,000 ብር ኪያ በቃ እስካሁን ጠበቅን ቤቱ ይታደሳልሽ ታደሰ ኮርኒስ ምናም ሶፋ ይግባልሽ ፍሪጅ ሁሉ ነገር ገባ ይሄን እንኳን አንዴ የሆነች ታይም ላይ እቺ ሰዓት ላይ የሆነች ድላለች ይሄን ብር ለዛ ድል እንጠቀመውና እመልስላታለሁ ወር በማይሞላ ከዛ ማሽኑን እንገዛለን ማሽኑ አሁን ፎርጅድ ነው ውድ ነው ይያለነ ትንሽና ቆያት ይለኛል እኔ ደግሞ ውስጤ የሆነ ነገር ከበደኝና አይ እቺ ማሽን ትገዛና ከዛ ልጠይቃት ብሏል አንቺ እኔ ላይ እየተጫወትሽ ነው ተረዳሽኛ ሀቡ በቃ አንቺ በሁለት እግራችን እንድንቆም ስለማትፈልጊ ነው አለኝ ማለት ነው በቃ ጣባችን የተጀመረው በዛ ነው ሀቡዬ ከዛ እኔ እምቢ ያልኩት ያለ ፍቃድ ይወሰደ እዩልሽ ሀቡዬ ያለ ፍቃድ ያለልም አካውንቴ ኤቲኤም ያቃዋል ኤቲኤም ኮዱን ያቋል ኤቲኤም እሱ ጋር ነው ግን እኔ አይሆንም ካልኩት በኋላ አወጣው ብሩንና እጄ በተን ያስኩት ስልክና እንደነገርኩ ስልክ አልገዛውም ከዛ ከተሸወድኩ በኋላ ስልኩን እኮ መለስኩላቸው መልሼ ነው በአሞክሮ የወጣሁኝ ተረዳሽ ተመለሰልሽ የገዛሽበት ብር አንዴ እኔ የገዛውት ከሌባ ነው አቡ ሌባው አልተያዘም ብርሽ አልተመለሰሽ ሌባው አልተያዘም ባለቤቱ መለሽ ብሬን ከስሬ ለባለቤቱ መለስኩኝና ሰው እኔ በተን ያስኩት እስካሁን አሳት ድረስ ስልክ ለመግዛ ከሌባ መግዛት ሌባው ሳይታሰር ሌባው ሳይያዝ ገዢውን መያዝ የት ይያዛል ሀቡዬ
እኔ የገዛሁት ጎጃም በረንዳ ነው። ጎጃም በረንዳ አብረውኝ ዞሩ። ማንንም ልታገኝ እንዴ ጎጃም በረንዳ አንቺ ኢትዮጵያ አንዱ ይነካሽና ስልክ ትፈልጊያለሽ ምናምን ይልሽና አሪፍ እኮ ነው ምናምን ብለሽ ከገዛሽው በኋላ ያልሽ ባይምሮሽም አይመጣልሽ። እኔ ይሄ ምንድነው አትርፍ ባያ ጉዳይ የሚባለው የለም። አትርፍ ባያ ጉዳይ በቃ ሳታቂው ያን ሰው ትገዢና አሪፍ ነገር አገኘው በቃ በምርጥ ብርቲና የምትሸወጂው ነገር እንደማለት ነው። ከዛ ብቻ በተን ያስኩት ልልሽ ፈልጊ ነው። ግን በበተኑ ቴክስት ደረሰኝ። ከዛ ማታ ሲመጣ ለምንድን ነው ያወጣኸው አልኩትኝ ማለት ነው። የታለሽ ማሽኑ ከገዛክ? ከዛ እኔ ስራ አልጀምር እያልኩ አንቺ ቅንጦት ነው ወይ ማሽን የምታስቢው ይለኛል። ይሄ እኮ እናቴ ብር ነው፣ በዛ ላይ እናቴ ናት ያለችኝ። ለምንድን ነው እንደዚህ? ከዛ በኋላ አቡ ኢሚዲየትሊ ተቀየረብኝ ማለት ነው። በምን ሳይድ ወሰደው መሰለሽ? እሱ የራሴን ነገር ሲጋ እያደራቸው ማዘር ደግሞ በቃ ጉልበቴ ስላነሰ በቃ ስለደከመኝ ልመጣ ነው መቅዲ ግፋቢል እቺን ወር አሁን 6 ወር ምናምን ቢቀረኝ ነው አለች። ተረዳሽ? እሱ ደግሞ እሱን እያወራሁት ስለሆነ ከ6 ወር በኋላ ወዴት ነው የሚሄደው የሚለው ነገር አይምሮ ላይ ተፈጠረ። እሱ ተረዳሽ? ለምን እሜመታ ለሶስት ቤት እንደማንኖር ያውቀዋል ልቦ ነው። እኔም ደጋግሜ ደግሞ ነግሯለሁ አቡዬ። ለምን እንደምነግረው ልንገርሽ። ይሄ የእናቴ ቤት ነው። የገዛችው እቃውን እናቴ ናት። ተረዳሽ? እናቴ ላይ እኛ ልንደረብ አንችልም። እኔ ምን አልኩት መሰለሽ? እኔም ሰልፊሽ ሆኜ እየፈረድኩበት ሳይሆን ካሁኑ አልኩት ካሁኑ እሜ ይዛ የምትመጣው ብር የሆነ ብር አለ አይደለም? ምሳሌ አንቺ ባይምሮሽ አረብ ሀገር ሲባል ሶፋና ፍሪጅ ብቻ አይደለም የሆነ ብር አለ። ምን አልኩት? አሁን ምንም አይነት መነሻ ሳትጠይቀኝ አቅምህን ጉልበትህን ልወቅና እሜ ስትመጣ እኔ ሜጋ እየኖርኩ መነሻ ብር ሰጥህና ነገሮች ተደርጎ በቃ ፕሮግራም ባይደረግ ሽምግልና ልከ አብረን እንኖራለን። ትንሽ እንኳን የቤት ዕቃ አድርገህ ግን አቅምህን ማወቅ ፈልጋለሁኝ አልኩት። እሱ ባይምሮ የሚያስበው ምንድነው? አትክልትና አትክልት ነክ ብቻ ነው። አትክልት ደግሞ በራበት አቡ በቃ ሌላ ፊልድ ቀይር። ሌላ ፊልድ ምን ልቀይር ይለኛል። መንጃ ፍቃድ ተማር፣ መማርበትን ብር ስጭኝ። ቁጭ ብሎ ማለት ነው ሀቡ ቁጭ ብሎ ነገሮችን አንቺ አስምሪልኝ፣ አስጅልኝ፣ ፍለፊት ይዮንሽ ጠረግ አድርጊልኝ። እኔ እሱ የሚጫወተው ማለት ነው። እኔ ደግሞ መንጃ ፍቃድ የምትማርበትን ብር ከፈለክ አልኩት መጀመሪያ ሰው ቤት ተቀጥረ ልክ በቃ ለሊትም ህግ ወጥ እየወጣክም ልክ የሆነ ነገር ማድረግ ልክ ብቻ። በመሃል በጣም በየቀኑ መጨቃጨቅ ጀመርን። ብሩ እሱ ጋር ነው ብዬሻለሁ ሀቡ። እሱ ጋር ሲሆን ማታ ማታ እየጠጣ መምጣት ጀመረ። በብሩ ነው ምልሽ። እና ትናንት እንደዛ አልነበርሽም? ትናንትና ምንም በሌለን ሰዓት አራስ ቤትን ስናሳልፍ እስር ቤት እንደዛ ሆነ ስናሳልፍ እንደዚህ አልነበርሽም? ዛሬ ግን እናትሽ ብር ልካ እንደዚህ ሆንሽ እያለ እሱ ማነጻጸር ጀመረ። ይሄንን ተረዳሽኝ አይደለ? እኔም እሱ ተቀየረብኝ ይላል፣ እሱም አንቺ ተቀየርሽብኝ ይለኛል። ከዛ በኋላ በመሃል እሜ እየደወለች የታለ ማሽኑ የታለ ብር አታለለሽ እያለች ስትደውልልኝ እሱን ጠይቂው ማለት ጀመርኩ ማለት ነው። ለኔ ተሰጠኝና ኃላፊነት ወደሱ አዞርኩ። ከዛ ስልኩን ሰጣት፣ እሱ ደወልሽ። ከዛ እንደዚህ አይነት ሰው ነው ማለት ነው። ይሄ ብር እኮ ላንተ አይጠቅምህም። እኔ እንደ ቃሌ ለምን ፈልገው እንዲ ብር ለስራ ብር በቃ ራሳችንን እንድንችል ብሎ ግልጹን ነገራት ማለት ነው። ልጄ እኔ እስክመጣ ጠብቂ፣ ይሄን ግን በቃሌ መሰረት አድርግ። ይሄን ቃሌን አጠፍክ ማለት ይሄ ብር ብዙ አይደለም አይሸውድህ ምን ብላ ብቻ መከረችው ማለት ነው። የማሽኑ ብር ማለት 50,000 ብሩ። አዎ ከዛ በኋላ እሺ ብሎ እንዲ አልኩትኝ። እኔ ላይ በጣም ጮኸች። የከዚህ በፊቱንም ሁሉ ደመረችብኝ። በቃ ከዚህ በፊትም እንደዚህ አድርገሻል። እኔ እኮ እሱ ባለ ትዳር ነው ሲባል ልጅ አለው ሲባል ሳልሰማ ቀርቼ አይደለም ምናምን እንደምታውቅ የሚያወቅኩት ከዛ ነው ምልሽ አቡዬ። እናት ሲናደድ እኔ እናቴን አሁንም እወዳታለሁ። ግን ሰው ስሜታዊ ሲሆን ሪሉን ያወራልሻል፣ የሚሰማውን የሰማውን ሁሉ ማለት ነው። እዛ እንደዛ ስትለኝ እኔ ምን ማድረግ ጀመርኩ? ራሴን አረጋግቼ እሱን በጸባይ መያዝ እንዲ አልኩት። በሚሆን ዋጋ የሆነ በቃ ወይ ከፋብሪካ የወጣ ወይ ኮነ ነገር ብቻ የማይበላሽ በቃ አሪፍ የምታመሰግን ቤት መኪና ነው። የልብስ ማሽን ሀቡዬ እየሰማሽኝ አይደል? የልብስ ማሽን የቤት ዕቃ እኮ መጀመሪያ እናትሽ ግዢ ብላ በ50,000 እሱ ምን አለሽ? እሱ ለገንዘቡን አወጣው ለስራ እናውለው ብሎ አንቺ ለማዘር ነገርሻት። ከዛ በኋላ እሜ ስታወራው እሱን አልኩሽ አቡዬ።
ከዛ እኔ ምን ተረጋጋውኝ ሁሉ ነገር ስታወራኝ እንደዚህ ያርገሽ እንዲያርገሽ ስትለኝ እኔ ራሴን አረጋግቼ እሱን ማማከር ጀመርኩ ምን አልኩት መሰለሽ የልብስ ማሽኑን አንተ ወይ ከፋብሪካ የወጣ ሰው አናግረህ ወይ ብቻ ቦናፕን የሆነሽ ብር ፈርቅ ይዘህበት የሆነ ብር ቀነስ አርገህበት አንተን የሚያስጀምር አንድ ቃ እንኳን የሚያወርድልህ አንድ ቃ ካትክል ተራ የሚያወርድልን አትርፈ ቃሌን አክብርልኝ ግዛልኝ አልኩት ማለት ነው እሺ አለ እግዚአብሔር ይስጠው ሄደ የሆነሽ ብር አትርፎ ኦርቢት ያገር ውስጥ ኪሎ ቀነስ ያለ አድርጎ ገዝቶ አመጣ ከዛ ኪያ ይሄን ያህል ብር ቀርቶኛል ስል በቃሽ በዚህ እንደምንም ለመነሳት ሞክር ስለ አንቺ አስልካለሁ ብለሻል አለኝ ማለት ነው እሺ እቺን ብር ያዝ እኔ ስልክ ግዢልኝ ብዬ ላስልካት በቃ እኔ ስልክ ከዚህ በኋላ ከቤቱ ነው መገዛው እላታለሁኝ ብዬ ድጋሚ ምን አስጨመርኳት ማለት ነው ብር ይሄውም በቃሌ ተገኝቻለሁ ብዬ አስጨመርኳት ከዛ ስልክም ሳልገዛ እሱንና ይሄንን ደማምረን ስራ ይጀምራል ሄደች ከዛ ግን ባህሪው ከዛች ቅስፈት በኋላ ተቀይሮብኛል ግን እሱን ላለማጣት እኔ ማረጋው ጥረት ነው ከዛ ስራ ከጀመረ በኋላ ከበፊት ሚስቱ ጋር መደዋወል ጀመረ ከዛ በኋላ እየተደዋወለ ያወራታል ምናምን ከዛ እኔ ጋር ወጪ ይሰጠኛል ምናምን ግን ስራው እንዴት እንደሚሄድ ወዴት እንደሚሄድ አላቅም እቤት ውስጥ ነኝ እኔ የቤት እመቤት ነኝ ሰራተኛ የለኝም እቤት ውስጥ ነኝ እዚህ ጋር በወር ሰፖርት ታደርጋለች ላስቤዛ ለአንዳንድ ነገር ስራ መፍታቴን ስለምታቀቤት መሆኔን እሱ ደግሞ በራሱ እኔ ባስጀመርኩት ስራ አለ አይደለ እኔ ብኔ አልልም በቃ በጀመረው ስራ እዚህ ጋር የተወሰነ ያረጋግና አንቺ ያስጀመርሽው እኔ ያስጀመርኩት በባንቺ ብር ነው በእናትሽ ብር ነው የጀመረው እውነት ነው ሀቡዬ ከዛ አይ ሁሉ ጊዜ ወቃሽ አልሁን ልልሽ ፈልጌ ነው ኦሬዲ የጀመረ ከዛ እንደዛ ያደረግን ትንሽ ገፋን አንድ ወር ነው በቃ ከዛ በአንድ ወር ውስጥ ሀቡ እምንሸምተው ከውጪ ነው በቃ የሆነ ቤት አስቤዛ አርጉ ብላ ምትልከልን ብር ስራው ነው ሰፖርት የሚያደርገው ከዛ በኋላ ግን ምን ሸምተው ኢቭን እንጀራ ምንገዛው ከውጪ ነው ሀቡዬ ለምን ቤት አትጋግሩም ምትልከውን ብር አልኩሽ ስራው ነው ሰፖርት የሚያደርገው የሆነች ቆብከው ተይዛብኝ የሆነ ቃል አውርድ ብዬ ቆይ ላውርድና ይለኛል ስራ ከጀመረ አንድ ወሩ ነው እንጀራ በኢትዮጵያ ኑሮ እንጀራ ከመጋገርና ውጪ ከመግዛት ቴንክ ዩ ሄርዬ ሌሎቻችሁም ታርጌቴን እየሞላችሁልኝ ቤተሰብ ልንገርሽ ሀቡዬ ሰብስክራይብ አድርጉ ቴንክ ዩ እኔ ምልሽ ኢትዮጵያ ውስጥ እንጀራ ከመግዛትና ቤት ከመጋገር የቱ ወጪ ይበልጣል ማለት መጋገር ይቀንሳል ግን መጀመሪያ ላይ መጋገር ትልቅ ካፒታል ይጠይቃል ምጣድ ከሌለሽ ምጣድ እግዚአብሔር ይስጥሽ ምጣድ አለን ሀቡዬ የገባነው እናቴ ቤት ነው ምጣድ አለን ግን ለጤፍ 3000 ጤፍ ማለት ነው 3025 ኪሎ 4000 ምናምን 5000 ባንዴ ለማውጣት ለኔና ለሱ ሀቡዬ እንድትረጅ የሚፈልገው ከበደም በሳት ነው ገባኝ ከዛ እሱ ደግሞ አትክልት ማለት የቀን ገቢ ነው ቆይ እሺ ሀቡዬ መዳሜ መጣች መሰለኝ ይቅርታ እስኪ ቆይ መጣለች ሀቡዬ ምን አባቴ ላርግ አይ ቲንክ መጣል እስክትጠራኝ ላውራሽና ቤተሰቤን እያወራው ነው ላታለሁኝ ስትጠራኝ ይሄዳለሁ ድጋሚ ላለ መግባት ቶሎ ላውራሽና ብቻ በሰዓቱ እንድትረጅኝ ማለት ነው ሃይ ማማ ተጠራችም ሄደሽ በኋላ መመለስ ትችያለሽ ሃይ ፋሚሊ ቶክ ማ only 5 minutes okay so sorry mom okay mom no problem ችግር የለውም ማለቻ ከዛ በኋላ ቶሎ ሳር ከዛ በኋላ ኢሚዲየትሊ ያው ልረዳ እንድትረጅኝ የምፈልገው ይከብደናለኛ ማለት ነው በሰዓቱ ማውጣቱና እንዲያልኩት አንድ ወር ሞላና ምንድነው ትርፉ አልኩት በቃ አንተ ስራ ላይ ነህ ምንድነው ትርፉ ሁሉ ነገር ከውጭ መንገዛ ከሆነ ብዬ በጣም ተናደድኩኝ ከዛ እንደዛ ሳውራው ምን ይለኛል ከሰርኩኝ አለ ማለት ነው ልክ እንደዛ ሳውራው በቃ ልክ ስለ ብር ጉዳይ ሳውራው ጭራሽ ከሰርኳል እኔ በታሪክ ኪሱን ፈትሻል አቅም ማታ ሲተኛ ስልኩን ፈትሻል አቅም ከዛ የዛን ቀን አዳር ከነከነኝ ሀቡዬ ከዛ በኋላ ልክ ከተኛ በኋላ እሺ ከሰርካ ችግር የለውም ብዬ እሱ ተኛ እኔም ተኛ ልክ ከተኛ በኋላ ተነስቼ ኪሱን ፈተሽኩኝ ልክ ኪሱን ስፈትሽ ብር አለ ተመልከች እኛ የለት እየገዛን ኪስ ውስጥ 10000 ብር አለ ለምን 9000 ምናምን ብር አለ ኪስ ውስጥ እኛ የለት እየገዛን ማለት ነው ከዛ በኋላ ሀቡ እግዚአብሔርን
እንዴት ነው እጅሽ ቫይብሬት ሲያደርግ እንዴት ነው ሳየው ብሩም ማለት ነው ብክን አልኩኝ ማለት ነው ብክን ከዛ ዳይሬክት ነው እያለሽ ማለት ነው ለእንጀራ መግዣ የለኝም እያለ 9000 ብላም ብር ይዞ ይዞራል ከዛ በኋላ ዳይሬክት ነው ብሩን ያወጣሁት ቀጥታ ከዛ በኋላ ስልኩንም አወጣሁት ልጄን ትቼ ጎረቤት አደርኩ ጎረቤት ሆንኩ ለምን ስልኩ ላይ ምን አገኘሽ በብሩ ምክንያት ብቻ ስልኩ ላይ የበፊት ሚስቱን ይደዋወላል ምን ይላል በቃ ቮይስ አለው ልጅ አላቸው ደህና ነው ወይ ምናምን ልጃችን ደህና ነው ወይ ምናምን ቢሆንስ ኖ ተስፋ እየሰጣት ምን ይላታል ተስፋ እየሰጣት አንቺን ፈንግሎ ወደ እሷ እናቷ ስትመጣ በቃ እኔም ትዝ ካለሽ መጀመሪያ ምን ብዬሻለሁ እኔም በሰዓቱ እንደሷ ተሰምቶኛል ሳታቅ እኮ ትቀራለች አላልሽኝም ታቃለች ግን አንዳንዴ ምንድነው እሱ ላለማጣት የምትቀመጪው ነገር እንዳልኩሽ እኔም በሰዓቱ ደረሰብኝ ማለት ነው በሰፈሩት ቁና መሰፈር አይቀርም እንደሚለው ከዛ እኔም ደረሰብኝ ወዲያው ሁሉ ነገሩን ይዤ በሰዓቱ እንዳይመታኝም ይሁን የምትፈሪው ነገር የለም ወጣሁኝ በቃ ያስኩትን ይዤ ወጣሁ ልጅን ትቼ ከዛ ጎረቤት ቆየው ጧት ሲነሳ የለው ላውራት አለ በጎረቤት ምናምን ላውራት አለ በቃ አጠቃላይ ማለት ነው ምንድነው ሳላረክሽለትም እንዳወቅሽ ከድሮ ሚስቱ ጋር እንደሚደዋወል ማወቅሽን ብር የለኝም እዛው ዳይሬክት እዛው ነው ጎረቤት ፊት የነገርኩት ሜሴጅ አላስቀመጥሽለትም ጎረቤት ነው የነገርኩት መጥቶ ሲያስጠይቀኝ ጎረቤቶች እንዲነግሯቸው ነገርሹ ለራሱ አው መጥቶ ሲያስጠይቀኝ እንዲ ነው ይሄው ከሰርኩ ያልከው ብር ይሄው ይብር እኮ ከሰር ያለው ግን አሁን የተቀበልኩት ዛሬ ማታ የተቀበልኩት እቁብ ብር ነው አለ አይ ምን አልኩኝ ምንድነው የወሰንኩት እኔ ይሁን አንዳንዴ የሚበቃሽ የለም ከማሽኑ ከልብስ ማሽኗ ጀምሮ እስከ አሁን እስክንጣላ ድረስ ሬት እያለሽ ነበር የሆነ ውስጥሽ እየተሸረሸረ የሚሄደው ታይም የለም ከዛ የዛ ሳለ ምንድነው በራሴ ወሰንኩት ምንድነው የምትፈልጊው ይሉኛል ይውጣልኝ ብቻ ካፌ የሚወጣው ሀቡ ይውጣልኝ ብቻ ከቤቴ ይውጣ በቃ እቺን ቃል ደጋገምኩት ማለት ነው እሱ ደግሞ ቤት ብርቅሽ ነው ድሮ ምን አክብሬሽ ስለመጣው ነው እንጂ ምናም ማለት ጀመረ ከዛው እኔ ይውጣልኝ እሺ ብሩን ተስጠኝና ይውጣ አልፈልግም እንዴት በቃ ጎረቤት በመሃል እንዴት እሺ እንዴት አርጎ ነው ሊረዳሽ አይርዳኝ በቃ እሱ ምን ማለት ጀመረ እናቷን መከታ አርጋ ነው ቤቷን መከታ አርጋ ነው እጇ ላይ ያዘችው ብር አለ እንዴት ነው ሜዳም ወድቀው አቡ ግግም አልኩ በቃ ካልወጣ ከዛ ጎረቤት ደግሞ እናቴን ያቃሉ እኔን ያቃሉ በቃ አንተን የመጣህባት ብለው አስወጡትልሻለሁ ልብሱን አስይዘው እንደ ፈረድኩበት ሰዓት ማለት ነው ልቤ የሆነ ነገር ከዚህ በፊትም ይዟል ሀቡ ይሄ ነው ይሃ ነው ማለልሽ የቆረጠልኝ ነው ምልሽ ሳላፍቅረው ቀርቼ አይደለም ሀቡ እንኳን ትናንት ዛሬም አፈቅረው አይ ምን መሰለሽ አንቺ እንደዛ ብሩን ወስደሽ ስታባሪው ለሚስቱ ረካሁላት ላንቺ አይደለም ለሚስቱ ደስታለኝ አንጀቴ ቂቤ ጠጣ እሷን ጥሎ ወዳንቺ መጣ አንቺ ደግሞ እንደዚህ ተጠቅመሽበት አውጥተሽ ጣልሽው ሀቡ የኔም እኮ ተጎድቻለሁ ተጠቅመሽበት ላልሹ እኔ ለኔም እኮ መሽወድ ነው ሀቡ ገላውን ተጠቅመሽበት ባንቺ ብር በሱ ገላ ተጠቅመሽበት ተደስተሽበት ወልደሽበት ከዛ ተጠቅመሽ ስጨርሺ ወልደሽ ስጨርሺ አውጥተሽ ጣልሽው እንደቃ ስለዚህ የሚስቱን ግፍ በላ በጁ ሳይደሳለኝ ውሽ ሚስቱ ምን ያህል አንጀቷ ይጠጣ ይሆን አንቺ እንደዛ አውጥተሽ ስትዩ ሜዳ ላይ ሲወድቅ ከዛ ሀቡዬ ሄደ በቃ ይውጣልኝ ብቻ አልኩት ወጣ ማለት ነው ከወጣ በኋላ ያስኩት ብር ለሜ ስራ ጀምረናል ምንም አይነት ብር አልፈልግም ብያታለሁ ለእናቴ የመጨረሻ ብር ሳስልክ ነው ምልሽ አስልክ ያለው አላልኩሽም ስራ ስለጀመረ ምንም አይነት ብር አልፈልግም ብያታለሁ ከዛ እሱ ከወጣ በኋላ በዛች 8000 ምን ታረጋለሽ አቡዬ ከዛ የመጀመሪያ እርምጃ ሰራተኛ ፈጠርኩ አመጣሁኝ ከዛ አመጣሁኝ ሰራተኛ ቀጠርኩ ለማለት እኮ ነው ፈጠንኩ አይ ኖ ኖ ፕሮብሌም እሺ ከዛ በኋላ ምን አሰብኩ ባይምሮዬ እኔ ስራ መጀመር አለብኝ በዚህ ብር የተወሰነ ነገር መሸመት አለብኝ ብዬ 20 ኪሎ ጤፍ ይሁን በቃ የቻለውን አይደል ትንሽ አድርጌ ከዛ በቃ ስራ መግባት አለብኝ አልኩኝ ማለት ነው ሀቡዬ እንደ በፊቱ ዌተር እንዳልገባ አይምሮ ያልታዘዛልኝ ዌተር ስገቢ የኢትዮጵያ ወንዶች በክት ናቸው ዌተርነትን ከቢዝነስነት ያያይዙብሻል
በቃ ውስጤን ቀፈፈኝ። ወንዶችን ማየት ሀቡ እኔ እስካሁን ድረስ አፈቅረዋለሁ። ወንዶችን ማየት አይንሽን ላፈር ነው ያስባለኝ። ዌተርነት ደግሞ ከወንድ ጋር ያገናኝሻል። በቃ ብቻ ጠላሁት። ለእኔ የሚቀለኝ እሱ ነበር ከቀን ስራ። ግን እኔ የቀን ስራ ረዳትነት ገባሁ ሀቡ። ቤት አለኝ፣ የቤት ኪራይ የለብኝም። አንድ ልጄን የምትይዝና ልጄን ማሳደግ አያቅተኝም። እኔ ዌተር ሙሉ ቀን ብገባ እዛው መብላቴ መጠጣት አይቀርም። በቀን ውስጥ ብዙ ነገር አገኛለሁ። ግን በቃ አይምሮ ያልታዘዛለኝ ሀቡ። እብድም ምንም ነው የሆንኩት በሰዓቱ ማለት ነው። ያስገድዳሉ እንዴ መስተንግዶ ስትቀጠረን? ያው ተቀጠሪ አላቅም፣ ከባድ ነው። ተቀጠሪ ሰርቼ አላቅም። በቃ አደኩ፣ ተማርኩ፣ ወደ አረብ ሀገር መጣሁ እና ተቀጥራ ስትሰራ መስተንግዶ ለምሳሌ ባለትዳር ሴት ልትሰራ ትችላለች። ዝም ብሎ ከመሬት ተነስቶ ፈቃደኛ ካልሆነ አይደለም። አይ ከመሬት ተነስቶ ሳይሆን ልልሽ የፈለኩት አልገናኝ አለኝ። ይኸውልሽ እንዴት መሰለሽ መስተንግዶ ብዙዎቹ አልመርጥሻል። ማታ ማታ ስትወጣ ሌላ ነገር የምትሰራ የሚመስላቸው ይኖራሉ። ግን ለምሳሌ ሻይ ወይ ቡና ያዘዘኝ ነገር ሳስቀምጥለት እና ቁጭ በይ አብረሽኝ አውሪ ካለ ሶሪ ስራዬ ያላንተ ሻይ ማምጣት እንጂ ካንተ ጋር ቁጭ ብዬ ማውራት አይደለም፣ አመሰግናለሁ ብዬ ሄዳለሁ በትትና። እኔ ቁጥሬን ቢጠይቀኝ ባለትዳር ነኝ አመሰግናለሁ እላለሁ። እኔ ካልፈቀድኩኝ እንዴት ነው ያለ ፍቃዴ አዶን ነው። ለምሳሌ ቢነካኝ ዳሌን ቸብ ቢያረገኝ ማናጀሩ ሰሪን ጠርቼ ይሄ ከስተመር እንደዚህ ያደረገኝ ብል ያባርክ አይደል? አዎ አንቺ አይደለሽማ የምትደመጪው። ከስተመሪ ስኪንግ የሚባል ህግ አለ እና በቃ እሱ የሚልሽን ማስተናገድ እንደማለት ነው። ብቻ ሀቡዬ እኔ በሰዓቱ እንዲህ አቅልዬ ሺ ጊዜ ልጅም ይኖር አሉ። ልጅ አይደለም ልጅ ብቻ አይደለም ነገርኩሽ። ልጅ ብቻ አይደለም ባለትዳር ሆኖ ማናጀር አለቃሽ ቻዩ ነው የሚልሽ። ቢሆነሽ ቸብ ቢያረግሽም ቻዩ ነው የሚልሽ። ደፋር እውነት ነው። አይ ማርያምን እና ሀቡዬ ብቻ በሰዓቱ አልመጣልኝም እና ሌላ ስራ ደግሞ እንዳትቀጠሪ ህይወትሽን ማኔጅ አታረጊ። በቀን ቢያንስ 200 እና 300 የምታገኝበት ስራ መሆን አለበት አልኩኝ። እኔ በቃ ለእናቴ ጥንካሬን ማሳየት አለብኝ። እስከዛሬ በእናቴ ጀርባ ላይ ነው ጫንቃ ላይ ነው ሆኜ ልጅ ያመጣሁት። ራሴን መቻል አለብኝ ብዬ ምን አደረኩኝ? በቃ እንደዚህ በሰው ማቀው ነበርና ረዳትነት በቃ ቀለል ያለ ነገር ፊኒሺንግ ማለት ነው። ፊኒሺንግ ላይ ረዳት የተወሰነ ቡክ አብኩተሽ የምታቀቢው የሚለስ ነው ምናምን ገባውኝ። በቀን 250 ያስቡልኛል። እሁድ ረፍት ነኝ። ለኔ አሪፍ ሆነ። አይምሮ ቢዚ ሆነ። አይፈጅም። ለሴት ልጅ አይከብድም። አይከብድም ምናምን የለውም። ፊኒሺንግ ነው በቃ ያለቀ ነገር ነው። አጋጣሚ ሰው ሲፈልጉ እንደ ጽዳትም በሳምንት እሁድ ደሞዝ የለሽም ረፍት ነሽ። ስለዚህ 200 ሲባዛ በ6 ይሆናል 1500 ሲባዛ በ4 ለአራት ሳምንት ማለት 6000 ብር በኢትዮጵያ የ6000 ደሞዝተኛ ቤት ክራይ ሆንኩ ማለት ነው። መኖር ይችላል። አው በቃ ሆንኩኝ ስልሽ አይከብድሽም። ከዛ ልነግርሽ ነው በሱ ብቻ አላለፍኩም ሀቡዬ። ከዛ እንደሱ ያደረኩኝ ምን ሐሳብ መጣልኝ መሰለሽ? ለምንድን ነው ማሽኑን ማልጠቀምበት ልብስ አጠባ ሰፈር ውስጥ? ከዛ እሱን ለጠፍኩልሽ። በምን ሰዓትሽ አንቺ ቀን ሙሉ ስራ አይደል የምትውዩ? 11 ሰዓት እመጣለሁ። ከ11 በኋላ የቀኑ ሙሉ ቀን ነው የምሰራው። 2 ሰዓት ገብቻ 11 ወጪ 2 ሰዓት ገብቻው 11 በወጣም ማለት ነው። መሃል ላይ ምሳ ሰዓት ላይ 1 ሰዓት አለ። ቤት አልሄድም ግን ለ8 ሰዓት ነው። ወደዚህ 4 ሰዓት ወደዚህ 4 ሰዓት ከምሳ በፊት 4 ሰዓት ያህል ሰራ። ምሳ ሰዓት ላይ ረፍታለሽ 1 ሰዓት ግን ቤት አልሄድም። እዚሁ ነው ምሳ ምናምን ትኩስ ነገር ግን አይቆጠርም። ለ8 ሰዓት ያህል ነው የምሰራው። ጠዋት 4 ሰዓት ያህል ገባኝ። እስከ ሰዓት 1 ሰዓቷን ቤት ሄደሽ አትበይም። እዛው ስትበይ እንደሰራሽ ይቆጠርልሻል? አይቆጠርም። በቃ በቀን ተብሎ ነው የሚታሰበው። በቀን 2:50 ምትወጪው 12 ሰዓት ነው። 2 ሰዓት ባለው 3 4 5 6 ሰዓት አለ። ከዛ 7 ሰዓት ድጋሚ ትጀምሪና እስከ 12 ሰዓት እስከ 11 ሀቡዬ እስከ 11 አዎ 8 hours እስከ 11 ትክክል። ከዛ 8 ይመጣል። 8 ሰዓት ያህል ነው የምሰራው አይደል? አይ ቲንክ 1 ሰዓት ከጧቱ 2 ሰዓት እስከ 11 ሰዓት ድረስ 8 ሰዓት የቀን ስራውን ትሰሪያለሽ። ደሞዝሽ 250 ብር ነው በቀን። ስለዚህ ከዛ ብር የቤት ኪራይ የለብሽም። የሰራተኛሽ ደሞዝ ስንት ነው? 1000 ብር 1000 ብር። ስለዚህ 5000 ደሞዝተኛ ነሽ። የቤት ኪራይ የለብሽም። በእናትሽ ቤት ነው የምትኖሪው። በቃ የልጄን ወተት አንዳንድ ነገር እያደረኩኝ መግፋት ጀመርኩ። ከዛ ያው በመሃል ብር አንጠግብም አይደል? ለምን ይሄ እንደዚህ አላስብም ብዬ ማሽኑን ማለት ነው። ከዛ ልብስ እናጥባለን ብዬ ለጠፍኩ። የኛ ሰፈር ደግሞ ይመቻል። ምንድነው ገራጅ ምናምን አሉ። ይሄ ጽናጽል ጉልላት ምናምን የሚሰሩ አሉ። ከዛ እንደነሱ ተመቸኝ። ምንድነው የሰፈር ሰውም
ለሱ ለየት ያለ ግምት ስለሰጠው እኔን ሰፖርት ማድረግ ጀመረ። በቃ ልብስ ያሳጥበኛል ብር ባይሰጠኝም ሌላ ቦታ የነበሩትን እኔ ጋር ምናምን እያሳጠቡ ብቻ ልብስም እያጠብኩኝ ያንም እያጠሩ አሪፍ ላይ ሆንኩኝ ማለት ነው በራሴ በቃ ደስ እያለኝ። ከዛ ልክ አንድ ልቦኝ በቃ ደስ የሚል ከልጄ ጋር ደስ የሚል ጊዜ አንድ ሁዴን ይዣ ተወጣለሁ ምናምን። ከዛ ደስ የሚል ሁዴ በቃ ደስ የሚል ጊዜ እያሳለፍኩኝ አሁንም ደግሞ አለቀቀኝም መሰለኝ ብቻ አስበዋለሁ ባይምሮይ። ከዛ በኋላ እያሰብኩ በመሃል ትመጣለች ማለት ነው። በቃ ልደቷን ሁሉ ገራሚ አድርጌ ሜናስ ደስቻት በቃ አንቺ ጠንካራ ሆነሻል አሁን ጎበዝ አሁን ብልጥ ሆነሻል ምናምን እያለችኝ ነው ምልሽ እናቴ ይሄንን ነው የምፈልገው እያለችኝ። ከዛ እሷ ከመጣች በኋላ እንዲህ አለችኝ የሆነች ነገር ከፍቼ ልጀም እዚሁ ልክፈትልሽና እዚሁ ሶስታችን እንኑር በቃ ልጅሽን ከልጅሽ አትራቂ አለችኝ። እኔ ስመጣ ወደዚህ ሀገር 1 አመት ከ10 ወር ናት ልጄ ማለት ነው ገና። ከዛ ትተሻት አትምጪ ስትለኝ እኔ እዚህ ለመምጣቴ ምክንያት የሆነኝ እሱ ነው። ምክንያቱም መርሳት አልቻልኩም። ሜቢ አንዳንዴ ከሀገር ስትወጪ የሆነ በርደን ከቀነሰልሽ አይምሮሽ የሆነ አላማ እኮ አለኝ ገብቶሻል። ግን ቻንሱ ነበረኝ። በማሽኑ ገቢ እያገኘሽ አልነበረ? አዎ አሁንም በነገራችን ላይ እኔ እስክመጣ ድረስ ያሳጥቡኝ ነበር። ኦኬ እሺ ገባኝ። ያሳጥቡኝ ነበር። ከዛ በኋላ እሱ ለመርሳት አንቺ ገንዘብ ቸግሮሽ ሳይሆን የእናትሽ ቤት አለልሽ። ሚኒማል የእናትሽ ቤት አለልሽ። እኔ ይዝልሻለሁ የፈለግሽውን ነገር ስሪ ብላኛለች። የልጅሽን አባት ለመርሳት ነው የመጣሽ? አዎ እና በቃ እሷ ራሱ እንዲሄድ አልፈለገችም እና እንዲህ አለችኝ በቃ እዚህ የሆነ ነገር ከፍተን እንስራ ትንሽም ነገር ቢሆን እኔ ቢያስኩት ነገር ቤት ኪራይ የለብንም እንኑር ስትለኝ እሺ መጀመሪያ ስለመሄድ ሳወራት አይቻልም አለች ማለት ነው። ከዛ በኋላ እሺ ብለን የተወሰነ ወር አሁንሜ ከመጣች በ6 ወር ነው ወደዚህ የመጣሁት። በ6 ወር ውስጥ ግን የኢትዮጵያ ኑሮ በጣም ሃርድ ስለሆነ አንገዳገደን ሀቡዬ አንገዳገደን። ተረዳሽኝ? የሆነ ወጪ ስታወጣ የሆነ ወጪ። ከዛ እሜ እንዲህ አለች አሰበች እንዴ መቅዲ እንዲህ ነበር እንዴ የምትኖሩ ያለችኝ። እንዴ ያው በቃ እንዲህ እኮ ነው የምኖር። እሷ በሰፊው ነው የለመደችው ተረዳሽኝ? ያ 20 እና 30 ሺህ የምትልከው በአንዴ በቃ ለ6 ወር ምናምን የሚዘጋ ነው የሚመስላት። እሷ 4 ወር ቆይታለች። በ4 ወር ውስጥ በቃ ሁሉ ነገር ነው የተቀያየረው። 4 አመት ውስጥ ሁሉ ነገር ነው የተቀያየረው። አይምሮ የዚህም ስለሆነ ነው ይቅርታ። 4 አመት ውስጥ ሁሉ ነገር ነው የተቀያየረው። ከዛ በኋላ እሷ ስለመሄድ አታስብም። በቃ ኑሮ አስቸጋሪ ሲሆን ምትኝ እየተሰማኝ አይደለም እኔን አይደለም መሰለኝ ብቻ እየሰማሽ ነው። ከእህቴ ጋር እያወራው ነበር። ይቅርታ ስትመጣው ደስ ይሁን በዛ ይዘሽልኝ እጂ ያልኳት። እሺ ከዛ በኋላ ቀጥታ እሷ ስለመሄድ አሰበች። እኔ እንደብቃ በቃ አይ ብሄድ ይሻላል። ሀበሻ ሬስቶራንት ነው የምትሰራው እና አይ ብሄድ ይሻላል። ሬስቶራንት ነው ዱባይ ትሰራለች። ሼፍ ናት። አዎ ባለሙያ ናት እንጂ እንደኔ ግርድና አይደለም። እሷ የኔን ስላልፈለገችው ነው እሷ ተመልሳ ለመሄድ ይፈልጋል። በዘብጃት እኮ አንቺና ባልሽ ባትበዘብዟት እኮ እናትሽ ሀበሻ ሬስቶራንት ከፍት ነበር። ኢትዮጵያ ውስጥ ሬስቶራንት ከፍት ነበር እንደ ሼፍነቷ። ግን ያው በዘበዛችኋት አንቺና ባልሽ። ቀላል እመቤቴን ሀቡዬ የኔ ቤት በኩል ተያዝ ገንዘብ በጣም ሀቡዬ ከረፈደ ገባኝ እንጂ ከዛ በኋላ እሷ ስለመሄድ እያሰበች እኔም ለብቼ ስለመሄድ ሁለታችንን ፓስፖርት እንሰጣለን። የሷ ቀላል ነው ጊዜዋም አልተቀጠለም። ከመጣች ገና 1-6 ወር ምናምን ቢሆናት ነው። ከዛ ከሴትዮዋ ጋር ስታወራ ሰማሁኝና የኔ አጋጣሚ እንግዲህ እግዚአብሔር አንቺ ጡሪያት ሲለኝ ልጅሽን አሳድጊ ሲለኝ የኔ ይመጣል። ከዛ ልክ ሲመጣ ልክ እንደመጣ አሳወቅኳት። ፍቃደኛ ባትሆንም መረቀለችሽ? አዎ እኔ ከነገርኳት በኋላ ነው እሷ የጀመረችው። ያንቺን ካንሰል አድርጊውና እኔ ልሂድ አለችኝ። ተረዳሽኝ? ከዛ በቃ በጣም እንትናል ስሜታዊ ሆንኩኝ። በቃ ለምንሙ በቃ እስከዛሬ ጦረሽኛል ለኔ እድሉን ስጪኝ። 2 አመት ያለውን ዋጋ ልክፈል ምንም አይነት ውስጥ የትም ቦታ ልሂድ 2 አመት ስጪኝ። ከ2 አመት በኋላ ስመጣ በቃ እኔም አንቺ ማንሄድም እንለወጣለን። እቺን 2 አመት ፈልጋታለሁ አልኩኝ ማለት ነው። እኔ ብዙ ነገር በርደን ለመቃ ከዛ በቃ እንግዲህ አዝኛል ሸኝሽም ብላ መርቃ ሸኘችኝ። ከዛ ወደዚህ ነው ዘይነት እናት ስላለችሽ እውነት እድለኛ ነሽ። በጣም አቡዬ ውይ
በጣም እኔ ሁሉ ጊዜ ዛሬም ድረስ በደወልኩኝ ጊዜ እሙ ከዚህ በላይ ላንቺ መኖር ነው እንፈልጎላታለሁ እውነት ይገባታል በዚህ ሰዓት አቡዬ እኔን አሳድጋ እዚህ አድርሳ ልጄን ይዛለች አቡ እኔ ምልከውን አይደለም ማየት ያለብሽ ህይወቴንም ሰጣት ዘመናዊ እናት ናት በጣም አንደርስታንድ የምታረግ ተባለቀር ወንድ ጋር ሆነሽ ይቅርታ ያደረገችልሽ እንደገና በዝብዛቷት ብር ይሁሉ ይቅርታ ያደረገችልሽ አሁንም ይቅርታ ያደረገችልሽ ልጅሽን ይዛልሽ የምታሳድግልሽ በጣም እድለኛ ነሽ እንደዚህ አይነት እናት ስላለችሽ የእናትሽን ዋጋ ወቂ አሁን በደንብ ጡሪያት በደንብ ዋጋዋን ክፈያት ሁለቷን ክፈያት እሺ መልካም እናት ነው ያለች እሺና አንቺም ደግሞ ጎበዝ ስለሆንሽ ከዚህ ውስጥ ወጥተሻል እስካሁን እኮ እዛው መቅረት ትችይ ነበር ጎበዝ ሴት ባትሆኚ እኮ እስካሁንም ድረስ ከሱ ጋር እዛ እየተርመጠመጥሽ ትቀሪ ነበር ግን ጎበዝ ስለሆንሽ በጊዜ ባልነንሽ ከዚህ በላይ ኪሳራ ከዚህ አሁን ከደረሰብሽ ኪሳራ በላይ ሳይደርስብሽ ባልነንሽ ሰው ሆኖ ማይሳሳት የለም ማንንም ሰው እዚህ ምድር ላይ ንጹህ የለም ጻድቅ የለም ፐርፌክት ፈጣሪ ብቻ ነው ፍጹም ፈጣሪ ብቻ ነው ሰዎች ነን ስተት እንሰራለን ማንንም ቢመጻደቅብሽ ከባለትዳር ምንም ቢልሽ አንቺ ሳታቂ ነው የገባሽበት ባለትዳር መሆኑን አታቂም ነበር ባወቅሽ ሰዓት መውጣት ነበረብሽ አልወጣሽም ያ ስተት ነው ከስተትሽ በነቃሽ ሰዓት ግን ወጥተሻል ከስተትሽ በማንነንሽ ሰዓት ሰውነን እንሳሳታለን ስተታችንን ባወቅን ሰዓት ስተታችንን ለማስተካከል መጣር ብቻ ነው ያለብን በቃ ከደረሰብን ኪሳራ በላይ ሳይደርስ ቶሎ የሰው ልጅ በስተት ወንጀል ራሱ ሊሰራ ይችላል ሰው ልትገጪ ትችያለሽ በመኪና አይደል ወዲያው ሄዶ እጅን መስጠት ምንድነው ጉዳዩ የሚያስተካክለው መጥፋት መደበቅ ሳይሆን ለሰራውት ነገር ቅጣት እንዳገኝ እጅ ለህግ አካላት ራሴን መስጠት ስለዚህ ሰው ልጅ ስህተት እንደሰራ ሲያቅ ከስህተቱ ይቅርታ መጠየቅ ስህተቱን ማረም እንጂ በስህተት ላይ ስህተትን ለመደበቅ መኖር አንቺ እንኳን በመጻደቅ ትችይ ነበር ሳትናገሪ አይደል ስህተትሽን ደብቀሽ እውነት ነው ስህተታችንን ካልተቀጣንበት ምንድነው ተውበት ንስሐ ካልገባን ይቅርታ ካልጠየቅን ስህተቱ እየተደጋገመ ይመጣል ገብቶሻል ህይወታችን ሙሉ ስህተት ይሆናል ስህተት በስህተት አይሸፈንም ስህተት ይቅርታ በመጠየቅ ለስህተታችን ዋጋ በመክፈል ወንጀል ከሆነ እጃችንን ለህግ አካል ሰተን ቅጣታችን የሚገባንን ቅጣት ተቀጥተን በመውጣት ሰውን በድለን ከሆነም ያንን ሰው ይቅርታ ጠይቀን አሁን አንቺ በደልሻት ሚስቱን ነው ሚስቱን ይቅርታ ጠይቀት እድሉን ስታገኚ ሚስቱን ይቅርታ ጠይቂያት ገባሽ ወደ አንቺ መምጣቱ ያንቺ ጥፋት አይደለም የሱ ጥፋት ነው ግን አንቺም ደግሞ ባለትዳር መሆኑን ያወቅሽ ካወቅሽ በኋላ አብረሽ በመቀጠል ይስተት ነው ሳታቂ ለነበረው ነገር አይፈረደብሽም ባለትዳር መሆኑን ካወቅሽ በኋላ ልትርቂው ይገባ ነበር ግን ፍቅሩ ስለነበርሽ አልራቅሹ ለዛ ስህተትሽ ይቅርታ ጠይቂያት በተረፈ ግን ተመልሰሽ እንደዚህ አይነት አዘቅት ውስጥ እንዳትገቢ ከዚህ ሰውዬ ጋር ትደዋወያለሽ አረ ትቻለው በቃ ጭራሽ በጣም ግን ደስ ያለኝ ነገር ጠንካራ ሴት መሆንሽ ላይክ ብርሽን አልሰጥም ቤትሽን በቃ ያለ ምንም ነገር አውጥተሽ ስትዩ ስታባረሪው በጎረቤት እንዲባረር ስታረጊ ለሚስቱ ረካ ሁላት ሚስቱ ይሄን ስትሰማ ምን ያህል ትደሰታለች ሚስቱን ልጆቹ እሷ ጋር ሄዷል እኮ ላይክ ኦ ማይ ጋድ ለሚስቱ ረካ ሁላት አቡ ድጋሚ እኮ እሷ ጋር ተመልሷል አስገባችሁ እሺ ብላ ፕሮፍ አረጋት ፕሮፍ ምንድነው ፕሮፋይል አረጋት ስልሽ አብራዳ ቋንቋ ፕሮፍ ፕሮፋይል ባጭሩ ፕሮፍ ነው ባራድኛ እኔ አላቅም ነበር የድሮ አረጋት ምኑ አይገባኝም ቆይ ምን ላይ ነው ፕሮፍ ያረጋት ምን ላይ ቴሌግራም ላይ ኢሞ ላይ እኮ ቤት መግቢያ ሲያጣ እኮ ነው ይሄኔ ጌታ መግቢያ አንቺ ስታባሪው እሷ ጋር እናቴ ከዚህ ሁሉ ቤት አይከራይም አንዱ አስተባረው አንዱ ጋር ከሚሆን ለምን የራሱ ቤት አይከራይም ቤት ቢከራይ እኮ ብር ቢኖረው ስራ ቢኖረው ቤት ቢከራይ እኮ አንዱ አስተባረው አንዱ አስተባረ ሆምለስ እኮ ነው የሰውዬ እሺ አንቺ ስታባሪው ማደሪያ ሲያጣ ሄደ እሷ ጋር እሷ ደግሞ ተቀበለችው ነገረችው ቤታ ያው አንድ ላይ ፎቶ ያላችሁ ለዛ ነው ወይ ጉድ አሁን ደግሞ እሷ ደግሞ ወደፊት ከሌላዋ ጋር ሲማገጥ ስታባረው ደግሞ ያቺ ጋር ይሄዳል ያቺ ደግሞ እንዳንቺ ተጠቅማበት ስትጥለው ተጠቅመሽበት አቡን ተጠቅማበት አትበይ እኔ እኮ አሁን አይደለም አቡ እኔን አዳምጪኛ ትልቅ እኮ አሁን እኔ ከንፋስ ነው ያረገዝሽው ልጅ አገኘሽበት ከዚህ ሰውዬ ገላውን ተጠቀምሽበት ተደሰትሽበት ቤቱ ያንቺ ምግቡ ያንቺ ብሩ ያንቺ ነው ግን ሰውየው መጣ ቤትሽ አመጣሽው አሳደርሽው አበላሽው አጠጣሽው አስደሰትሽው አስረገዘሽ ወለድሽበት ከዛ
አውጥተሽ ነገ እኮ ትልቅ የማንነት ጥያቄ አለ እኮ የልጄ ጥያቄ አይደል እንዴ? አው ግን ይኸውላችሁ ለምን ነው ሴት ብቻ ገላይን ተጠቅሞበት የምትለው? ወንድ ገላ የለውም? ወንድም እኮ ገላ አለው አይደል? የሆነ ነገር ስናደርግ ከኔም ከሱም ገላ ሼር ነው ራይት? ስለዚህ ለምንድን ነው ሴት ብቻ ገላይን ተጠቅሞበት አስረግዞኝ ሄደ? ላይክ አንቺም ገላውን ተጠቅመሽበታል። አንቺም እሱ ባይኖር ማርገዝ አትችይም። ስለዚህ አንቺ ግን እኮ አቡ መጀመሪያ ይኸውልሽ ባዶ እጁን ስላባረርሽው ነው 9000 ምናምን ብሩን እንኳን ከኪሱ አውጥታሽ ባዶ እጁን ስላባረርሽው ለሚስቱ ተደሰትኩላት። ለሚስቱ ለምን ሚስቱን ጥሎ ነበር አንቺ ጋር የመጣው? አንቺ ደግሞ አራቅተሽ ስታባሪው ለሚስቱ ረካሁላት። ለሚስቱ ነው የተደሰትኩላት። እኔ ተበቀልሽላት አንቺ ገባሽ? ያንን ለማለት የፈለኩት ለሚስቱ ሚስቱን ጥሎ ነበር አንቺ ጋር የመጣው። ለሚስቱ ያልሆነ ላንቺ አልሆነም። አይሹ አንድ ባል ለሚስቱ ካልሆነ ላንቺ አይሆንም። የአግብቶ የፈታ አይደለም እያልኩ ያለሁት ባለ ትዳር ወንድ ሚስት እያለችው አውቆ አንቺን ለመቅረብ ሲፈልግ ታሪኩን ተጨርሰው እስኪ አልጨረሽም እኮ ተጨርሰው። አረ ጨርሻለሁ አቡዬ። ከዚህ በኋላ ምን ታሪክ አረብ ሀገር ያለችው አረብ ሀገር ልጇ ለእናቷ ሰጣ አረብ ሀገር መጣች። ከዛ ሁሌም ለእናቴ ልካለሁ ከላስ ለእናቷ 2 አመት ስጭኝና 2 አመት ሰርቼ መጥቼ አብረን ቢዝነስ እንጀምራለን እናድጋለን እንኖራለን ብላ ልጇን እናቷ በቃ ተውየውም ካባረረችው በኋላ ኪሱን አይ ምናምን ብር ከነ ሳንቲሟ ሳይቀር አውጥታ ባዶ እጁን ካባረረችው በኋላ ሚስቱ ጋር ተመለሰ። በጣም ግን ታሳዝናለች ሚስቱ ተመልሳ መቀበላ። እሱ የምር እንደዚህ አይነት ሴቶች ግን እኔ እንዲህ ተደስቼልሽ ሳላበቃ አንቺ ትቀበይና ታስገቢዋለሽ። ይሄ ሰው ነገም ጥሎሽ እንደሚሄድ አታውቂም። አንዴ ከዳሽ እኮ ደጋግሞ ይከዳሻል እናቴ። ናው ብቻ ይሄ ነው ልሻለው ታሪኬ ሀቡዬ። አሁን ካንቺ የምፈልገው ምክር እንደነገርኩሽ ነው። አስከፍቼው ነው ሄደው ማለት በቃ ተራርቀናል ማለት ነውና ተጸጸተሽ እንዴው? ወይ ተጸጸተሽ? የምር ይጸጸትሻል? ንጹህ አንቺ ግልጽ ነሽ ንገሪኝ። ይጸጸትሻል? እኔ እንጃ ማለት ይጸጽተኛል እያልኩ አይደለም። ደካማ ነኝ እያልኩሽ አይደለም ሀቡዬ። ምን እንደሆነ ታውቂያለሽ ሀቡ? ምኑ እንደሚጸጽተኝ ታውቂያለሽ? እኔ ምን አስባለሁ መሰለሽ? ትናንትና በእስር ቤት የነበርኩ ሰዓት አራስ ቤት እንደ ሴት ቁጭ ብሎ ነው ያረሰኝ። እግዚአብሔርን ነው የምነግርሽ። ደግሞ በደሉን ደግሞ ሳስበው ነው የምልሽ። አሁን ቅድም ከዚህ በፊት የገባችዋን ቢያንስ እንኳን እንድናነጻጽርልሽ ተናገሪ፣ ጎን ጥሩ ጎን መጥፎ ጎን ብለሻት ነበረ። ስለዚህ አሁን ስነግርሽ እኔ ጥሩ ጎኑ ምን መሰለሽ? የትናንትናዬን መርሳት የለብኝም ሀቡዬ። የእህቴን ታሪክ ይሄ ነው አልልሽም፣ ግን በሰዓቱ ፊት ነስታይ ነበር። ጎረቤትም ልክ እንዳልሰራሁኝ ነግሮኝ ነበረ። ልክ አሁን አንቺ ስህተት ነው እንዳልሽኝ ማለት ነው። በከባለ ትዳር ወንድ ጋር በመሆንሽ ጎረቤትም ሁሉም ያገልሽ ነበር፣ እሱ ብቻ ነበር ከጎንሽ የነበረው ለማለት ነው። አዎ። እና ከዛ ደግሞ የሱን ደግሞ ይሄ ጥሩ ጎኑ ነው። መጥፎ ጎኑን ደግሞ ስነግርሽ እቤቴ እየኖረ እኔ ባስነሳሁት ገንዘብ ከልጅ እናቷ ጋር ዞር ይል ነበር። ትናንትና ከትናንት ወዲያ አብረን ነበር ተቆራጭ የምናረግለት። የሆነ ሳለ ያቆም ሳላቀርቻ አይደለም። አንቺ ብር ከሚስቱ ከድሮ ሚስቱ ጋር ይዝናናበት ነበር። አላውቅም ሀቡዬ፣ ይዝናና ግን እንደሚደዋወል እንደሚገናኝ አውቃለሁ። እያመሸን መጣው ብዬሻለሁ እኮ ሀቡዬ። እሺ ሲያመሽ ምን ይላል? እዛ ላይ ድምጽ ደግሞ ይበሳጫል። ታውቂያቸው የለ ይበሳጫሉ። ቁጣ ነው የሚቀድማቸው። ዝም ብሎ ጀርባ ሰጥተኛት ነው። አረባክ እንድታውቂያቸው ይልከኛል። እንዴ ያለቃቸው ምን እንደዚህ አይነት ሰፋጣ አላውቅም። አምሽቶ ሲመጣ ከስራ በዚህ ሰዓት የምትወጣው የት ነበርክ ስትዩ ምን ይመልሳል? የት ነበር? ጭቅጭቅ በቃ ስራ ነኝ ከስራ ጓደኞቼ ጋር ወጣ ስራ በዚህ ሰዓት ነው የምትፈልጊው? የት ነበርክ? ማስረጃ አቅርብልኝ የት እንደነበርክ። ወይኔ ሀቡዬ እንዳንቺ ሁሉም ጀግና የለም እኮ ሀቡ። አንቺ የምታወሪው ላይፍ እና የኢትዮጵያ ኑሮ ላይፍ ሪሉን ነው የምነግርሽ፣ አንድ አይደለም። ማንም እንዳንቺ ጠንካራ ነው የሚያፋጥጥ ወንድ ነው። ከዚህ ህይወት ቆርጬ መውጣት ካልቀረ ለምን በጊዜ አልወጣም? ለምን እድሜን አባክናል? ለምን እንጃ መሰለሽ? ለምን እንደሆነ እንዲህ ልንገርሽ። ባሎች አምሽተው ሲመጡ ሚስት የት አመሸክ ስትላቸው ቀድመው የሚቆጡት ያመሹበትን ቦታ መናገር ስለማይፈልጉ ነው። እሷም ይሄን እያወቀች ፈርታ የምትኖረው አንደኛ በባሏ ብር ስለምትተዳደር ነው። ገባሽ? ሁለተኛ የእውነት ስለማትወደው ነው። የእውነት የምትወጂው ከሆነ ባልሽን
ሌላ ቦታ ሌላ ነገር እያሳደፈ ነው ብለሽ እያሰብሽ አብረሽ የምትቆይ ከሆነ አንቺ ጥቅመኛ ነሽ። ከዚህ ሰውዬ ጋር አብረሽ ያለሽ የቤት ኪራይ እንዲከፍልልሽ አስቤዛ እንዲሞላልሽ እንጂ የእውነት አታፈቅሪው። የእውነት ባሏን የምታፈቅር ሴት ሌላ ቦታ ሌላ ነገር እያሳደፈ እንደሆነ እያወቀች ሆዷን ለመሙላት ለጥቅሟ ብላ አብረዋት ኖሮ የምታፈቅረው ከሆነ ታዲያ መፍትሄው በሰዓቱ መራቅ ነበር ነው። አይታይሽም እኮ ሀቡዬ በሰዓቱ እኔ እኮ አሁን እኮ እየደገፍኩት አይደለም፣ ግን ሁሉም ሴት የሚኖረው እንደዚህ አይነት ላይፍ ነው እያልኩሽ ነው እንጂ እኮ አሁን እኔ ኦሬዲ ወጥቻለሁ እኮ ከማያፈቅሩት ባሏ የምታፈቅር ሴት ለገንዘብ ብላ አብረዋት ኖርም ጥቅመኞች ስለሆኑ የቤት ኪራይ የዳይፐር የወተት እንዳይቀርባቸው ሀቡዬ አንዳንዴ ሀቡዬ ልትወስኝ ለውሳኔ የምትደርሺው እንዴት መሰለሽ? ይዘሽ አሁን እኔ ይዤ ተረዳሽኝ። ያቺ ታይም ላይ ግን የሆነ ነገር ከእንቅልፍ ያባነነኝ ወሰንኩኝ ማለት ነው። አንቺ ጀግና ነሽ እማዬ ትሙት። ከምንም በላይ እንዴት የተደሰትኩብሽ ኪሱ ስር ሳይቀር የነበረውን 9000 ምናምን ብር ውስድ አድርገሽ ጎረቤት ሄደሽ አስወጡልኝ አልፈልግም ብለሽ እንዲወጣ ማድረግሽ ጀግና ነሽ። እርክትን ያልኩት ባንቺ ምንም ብታጠፊም መጨረሻ ላይ ግን አካክሰሽዋል። ለሚስቱ ተበቀለሽ። ልጄን ግን ያላባት አስቀረዋት። ምን ያረግልሻል? ለባለትዳር ለሌላ መጀመሪያ ለወለዳት ልጅ እኮ አባት አልሆነም። ለመጀመሪያ ሚስቱ ከነ ልጇ ነው ጦላት አንቺ ጋር የመጣው እያወቅሽ። ታዲያ ለመጀመሪያው ልጁ ላልሆነ ለአንቺ ልጅ ይሆናል? ለምን ያም ልጅ ይሄም ልጅ ያም ዘሩ ይሄም ዘሩ ለዛኛው አባት ሳይሆን ያንን ኃላፊነቱን ሳይወጣ በስነ ስርዓት ሳያሳድግ የኔን ያሳድጋል ብለሽ ታስቢያለሽ? ደግሞ ጀግና እናታቸው ልጆች አባት አያስፈልጋቸውም። አባት ለመሆን የመጀመሪያ ልጁን ጥሎ መጥቷል አንቺ ጋር። አንደኛ፣ ሁለተኛ ካንቺ ጋር ያለውን ህይወት ለማስተካከል ብሎ እዛ ቤት ወጪ አያወጣም ነበር። እስከምትከሰው ድረስ ተቆራጭ እንዲያደርግላት እስከ መክሰስ ድረስ ደርሳለች ሚስቱ አይደል እንዴ? ታዲያ አይሽ ልጅነት ይዞሽ ሊሆን ይችላል፣ ስሜት፣ ፍቅር፣ የተለያየ ነገር አሸንፎሽ ሊሆን ይችላል። ግን እኛ የበሰልን ሰዎች አርቀን ስናስብ ባለትዳር ወንድ እዛ ጋር ኃላፊነቱን ያልተወጣ ሚስቱን የልጆቹን እናት ልጆቹን ጥሎ የመጣ ወንድ ለዛ ቤቱ ላልሆነ እንዴት ለኔ ይሆናል? ለምሳሌ እሱና ሚስቱ በተለያየ ነገር ፍቅራቸው ሊለያዩ ይችላሉ። ኢትስ ኦኬ። አንቺ ጋር ሲመጣ ሲንግል ከሆነ ልጆቹን በስነ ስርዓት የሚረዳ እየሄደ ልጆቹን የሚጠይቅ ልጆቹን የሚወድ ስለ ልጆቹ ሁሌ የሚያወራልሽ ከሆነ ይሄ ባልም አባትም መሆን ይችላል። ግን ሚስቱን እየበደለ የቀድሞ ሚስቱን ስለ ሚስቱ መጥፎ እያወራ ለልጆቹ ገንዘብ አልሰጥም ብሎ ሚስቱ እያሳደደችው እየከሰሰችው፣ እንደዚህ አይነት ሰው እንዴት ነው እኔ ጋር መጥቶ አባትም ባልም ሊሆን ይችላል ብዬ የማስበው? እንዴት እኔ ማን ስለሆንኩኝ እኔ ከዛ ለኔ ተለይቶ አቡዬ ለኔ እኮ ባል ይሆናል አይደለም፣ ለኔ ባል ይሆናል አይደለም። ግን አሁን እኔ የምፈልገው እንዴት መሰለሽ? እንደዚህ በጣም እንድንራራቅና ነገ ልጄ ነፍስ ስታቅ ባፋልጉኝ በአባቷ እንድታገኙ አልፈልግም። ምን እንደሆነ ታውቂያለሽ? አሁን ስለኔ ማሰብ ትቻለሁ ሀቡ። ስለ ልጄ ግን ሳስብ አይደለም ሳታድግ ገና ትንሽ የ3-4 ዓመት ልጅ ሌሎች አባታቸው ሲያረግላቸው እያየች እሷ እንዲሰማት አልፈልግም። እንደ ሌሎቹ እናቶች ደግሞ ይሄ አባትሽን የላከልሽ እያልኩ መስጠትም አልፈልግም። የኔ ጉዳይ የኔ ነው። የእንጀራ አባትም ማሳየት አልፈልግም። ተረዳሽኝ ሀቡ? እኮ ምንም አባቷ ነው ማየት ከፈለገ መጥቶ አንቺ ተለማምጠሹ ሳይሆን ለልጅሽም ክብር ተጨነቂ። አንቺ ለምነሹ ተለማምጠሹ አይደለም፣ ራሱ ፈልጎ ልጁን እየመጣ ማየት አለበት። ልጁን የማየት ሙሉ መብት አለው። አንቺም ስለ አባቷ ምንም ነገር መጥፎ እንዳትነግሪያት። በቃ አባትሽ ተዋወቅን፣ ፍቅረኛሞች ሆነን ወለድንሽ፣ ተለያየናት፣ በቃ ሲምፕል። ስታድግ እድሜዋ ሲደርስ ትነግሪያታለሽ። በተረፈ አሁን ግን እድሜዋ ካልሆነ አባትሽ ስራ ነው አባትሽ እንዲህ ነው እያልሽ አስተዋውቂያቸው፣ አገናኛቸው። ስለ አባቷ አንድም መጥፎ ነገር እንዳትነግሪያት፣ እንዳትጠላው። ስለዚህ በዚህ መንገድ ማለት ነው። አንቺ ግን ህይወት ወደ ኋላ ቢመለስ ምን ታደርጊ ነበር? የቱ ጋር ነው ስተቴ ብለሽ ታስቢያለሽ? መቼ ነው ትክክል አይደለሁም አቆም ነበር ብለሽ የምታስበው? መጀመሪያ ጓደኛው የነገረኝ ሰዓት ወደ ፍቅርም ሳልገባ ነው ምልሽ። ያኔ እሺ ብዬ መስማት ነበረብኝ። የሱ ጓደኛ ነኝ ለኔ በነገረኝ ሰዓት። ፍቅር ከገባሽማ ሀቡዬ ምንም አይታይሽም። ልክ አሁን እኔ ከፍቅር ከያዘኝ ሰዓት ጀምሮ እስካሁኑ እስካባረው ሰዓት ድረስ ልክ ነኝ ብዬ ነው ማስበው። ምክንያቱም ፍቅር ውስጥ ስትሆኚ አታውቂውም ስሜቱን። በቃ የሚነግርሽን ሁሉ እሺ ነው የምትይው። አዎ በቃ ነገ ህይወት ይኖረናል፣ አዎ ደስ የሚል ህይወት ይኖረናል። በቃ ኦሬዲ ጀምሮ ነበር አቆመ። በቃ ቀለል አድርገሽ ነው የምታስቢ። ይሄ ሁሉ መዘዝ ይመጣል ብለሽ አታስቢ። ግን መጀመሪያ እሱ ጓደኛ ለኔ ሲነግረኝ ግን መንቃት ይችል ነበር። ያኔ ባቆመው የሁሉ ታሪክ አላመጣም ነበር።
ስለዚህ እኔ ደግሞ ያኔ ማረጋገጫ ስላልነበረሽ እሱ ራሱ አልሆነሽም እያለሽ ነበረ። ግን እኔ ደግሞ ምለው ባለ ትዳር መሆኑ ያወቅሽ ቀን ያኔ ነው አንቺ ጥፋት የጀመረው እንጂ የጓደኛው ጊዜ ማስረጃ የለሽም። የሰው ወሬ ስለዚህ ማን ብቻ እናቆም። አቡዬ ያኔ ባለ ያወቅሽለት እኮ ያወቅኩለታ ደግሞ እኮ አትቺም ለምን በይ እንዴት ነው ማቺ ባለ ትዳር እንደሆነ ያወቅኩ ሰዓት እኮ ሌላ ዓለም ውስጥ ነበርኩ። ባህር ውስጥ ገብተሽ እንዴት ነው ወይኔ አቡዬሽ አንድ ጥያቄ ልጠይቅሽ። ስብእናዋ የማይፈቅድላት ሴት ልቧን ትረግጣለች። ልቧን አውጥታ ትረግጠዋለች። ልብሽን ረግጠሽ አሸንፈሽ ትይጃለሽ። ታለቅሻለሽ። በርሽን ዘግተሽ ቃል ልትሰብሪ ትችያለሽ። ልትይ ትችያለሽ። ታለቅሻለሽ። ግን ስብእናሽ የማይፈቅድ ከሆነ አትቀጥይ። ልክ ስታቂ ልብሽን ትረግጫለሽ። ገባሽ? ልብሽን እርግጥ ታርጉና ጥርስሽን ነክሰሽ ታለቅሻለሽ። ትያለሽ። እንዲወጣልሽ ጸበልም ልትገቢ ትችያለሽ። ምንም ታረጊያለሽ። ስብእናሽ የማይፈቅድልሽ ነገር ከሆነ ስታቂ ታቆሚያለሽ። ልክ ባለ ትዳር መሆኑ ስታቂ ከዛ ሪሌሽንሺፕ ግንጥል ብለሽ ትወጫለሽ። ብዙ ስብራት ምን አለ በነበር ነው ያስባለኝ። ብዙ ጉዳት ይደርስብሻል። አሁን አንቺ ተምረሽበታል። ገባሽ? ነገ ልጅሽ ይሄን ስህተት እንዳትደግሞ አንቺ በስነ ምግባር ታሳድጊያታለሽ። መቼም ሌት ሆኖ አያውቅም። አሁንም አንቺ ጎበዝ ነሽ። ተምረሽ ወጥተሻል። እያንዳንዱ ነገር በህይወታችን የሚሆነው ነገር እያስተማረን ነው የሚሄደው። እድሜ ህይወት ትምህርት ቤት ነው አይደል? ስለዚህ አንቺ ተማርሽ። ነገ ደግሞ ልጅሽን በስብዕና ታሳድጊያታለሽ። እማትደራደርበት ነገር እንደዚህ አይነት ነገር እማትደራደርበት ነገር እንዲሆን አድርገሽ ታሳድጊያታለሽ። ገባሽ? ልክ ቦይፍሬንድ ገርልፍሬንድ እንዳለው አይደለም ሚስት ገርልፍሬንድ እሷ ላይ እንዳለው ስታቅ ጥላው እንድትሄድ ጠንካራ ማንነት እንዲኖራት አድርገሽ ታሳድጊያታለሽ። እውነት ነው አቡዬ። ጎበዝ በርቺ። እና ይሄን ይመስላልልሻለሁ። እኔም ወደ ስራ ልግባ። እንደው መልካም ሆነን እስካሁን ቶሎ ሰራ አድርገሽ ልጅሽ ጋር ሂጂላት። በጣም መልካም እናት አለችሽ። እድለኛ ነሽ። ገና ልጅሽ ህይወት ይቀጥላል። አሁንም አዲስ ሰው ትጠብሻለሽ። አዲስ ህይወት ይጠብቅሻል። መጀመሪያ ግን ሌላ ሰው ስትጠብሺ ፎቶውን ፕሮፋይል አድርጊው በየሶሻል ሚዲያው። ያኔ ሚስት ካለው ትመጣለች። እሺ ኦኬ።